ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬ ቪዲዮ ደግሞ how to download install and use PyCharm Python ኤዲተር እንዴት የPyCharm Python ኤዲተርን ዳውንሎድ ኢንስታል አድርገን መጠቀም እንደምንችል የሚያሳይ አንድ ቪዲዮ ይዤላችሁ ቀርቤያለሁ። የዚህ ቪዲዮ ሜን ኦብጀክቲቭ what is PyCharm Python ኤዲተር, how to download install it, basic interface of PyCharm እንዲሁም ደግሞ የፓይቻርምን እንዴት መጠቀም እንደምንችል የምናይ ይሆናል። እዚህ ስክሪን ላይ እንደምታዩት እንግዲህ የተለያዩ ኤዲተሮች አሉ። የፓይቻርምን እንዴት ዳውንሎድ ኢንስታል ማድረግ እንደምንችል፣ ቤዚክ ኢንተርፌስ ኦፍ የፓይቻርም ፓይተን ኤዲተር ምን እንደሚመስል፣ እንዲሁም ደግሞ የጁፒተር ኖትቡክ የፓይተን ፕሮጀክትን ኦፕን አድርገን እንዴት መስራት እንደምንችል በፓይቻርም ፓይተን ኤዲተር በዚህ ቪዲዮ በዲቴል የማሳያችሁ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሌትስ ጎ። በዛሬው ቪዲዮ እንግዲህ የምናያቸው ቤዚክ ኮንተንቶች what is Python, PyCharm Python ኤዲተር, how to download and install it, ቤዚክ ኢንተርፌስ እንዲሁም ደግሞ የፓይቻርም ፓይተን ኤዲተርን እንዴት መጠቀም እንደምንችል በዚህ ቪዲዮ በዲቴል የማሳያችሁ ይሆናል። ከዚህ በፊት እንግዲህ ያየናቸው የመጣናቸው የፓይተን ኤዲተር ሴታፖች በጣም ቤስት የሆኑ የፓይተን ኤዲተር ቱሎችን ያየን መተናል። በዛሬው ቪዲዮ ደግሞ እንግዲህ ቤዚካሊ የፓይቻርም ፓይተን ኤዲተር እንዴት ዳውንሎድ ማድረግ እንደምንችል እንዲሁም ደግሞ እንዴት ኢንስታል ማድረግ እንደምንችል፣ ቤዚክ ኢንተርፌሱ ምን እንደሚመስልና እንዴት መጠቀም እንደምንችል አስ ፓይተን ኤዲተር ይህንን የፓይቻርም ሴትአፕ እናያለን። በመጀመሪያ እንግዲህ what is PyCharm Python ኤዲተር የሚለውን በዚህ ፓወርፖይንት ለማየት እንሞክራለን። እንግዲህ the best ከምንላቸው የፓይተን ኤዲተር ቱሎች ፕሪቪየስሊ እያየናቸው የመጣነው አሉ። የፓይተን IDLE፣ ጁፒተር ኖትቡክ፣ ቪዥዋል ስቱዲዮ ኮድ እንዲሁም ደግሞ በዚህ ቪዲዮ በአራተኛ ደረጃ የምናየው የፓይቻርም ፓይተን ኤዲተር ሴትአፕን እናያለን። የፓይቻርም ፓይተን ኤዲተር ሴትአፕ እንግዲህ the best ከሚባሉት የፓይተን ኤዲተሮች አንዱ ነው። ይህ ሴትአፕ እንግዲህ የራሱ የሆኑ ዩኒክ ፊቸሮች አሉት። it is a powerful integrated development environment IDE used for writing, running, debugging in the programming language Python languageን run ለማድረግ it is developed by the company JetBrains company ነው ዴቨሎፕ ያደረገው። it is a professional Python code editor and development tool የሆነውን the best ፓይተን ኤዲተር ከሆኑት አንዱ የሆነው PyCharm ነው የምናየው። ሌላኛው the main feature for PyCharm community የምንለው ስማርት ኮድ ኤዲተር ነው። PyCharm provides syntax highlighting, auto-completing, and code suggestion while writing. Python በምንጭንበት ጊዜ suggestion ይሰጠናል። Debugging tool, you can easy to find and fix the error. The other one is project management. It organizes large Python project, manage file, folder, and dependencies. እነዚህን ሁሉ ለመስራት ያስችለናል። ፕሮጀክት ማኔጅመንት ኤቢሊቲ፣ ቨርዥን ኮንትሮል አለው። ሰፖርት ላይክ ጊት ፎር ቴኪንግ ቼንጂንግ ኮድ፣ ጊት ፕላትፎርም ይጠቀማል። ቨርዥን ኮንትሮል እንደምናየው። ሌላኛው ፍሬምወርክ ሰፖርት ነው። እንደ ዲጀንጎ፣ ፍላስክ፣ ፍላት የመሳሰሉ ፍሬምወርኮችን ይጠቀማል ማለት ነው። የፓይተን ወይም ደግሞ የፓይቻርም ፓይተን ኮድ ኤዲተር ማለት ነው። ይህ ኤዲተር እንግዲህ ዳውንሎድ ማድረግ ይጠበቅብናል። በመጀመሪያ ከሁለት ሳይቶች እዚህ አክሰስ ማድረግ እንችላለን። የመጀመሪያው jetbrains.com ፔጅ ላይ፣ ሁለተኛው ደግሞ getintopc.com ፔጅ ላይ አክሰስ ማድረግ እንችላለን። በመጀመሪያ እንግዲህ እንዴት ዳውንሎድ ማድረግ እንዳለብን እናያለን። ይሄን ለማድረግ ኤኒ ብራውዘር ከፒሲያችን ላይ እንከፍታለን። ፋየርፎክስ ብራውዘር እኔ ከፍቻለሁ። በመጀመሪያ እንግዲህ የፓይቻርም የዚህ ጋር ሰርች ኢንጂን ላይ እንጽፋለን። እንደምታዩት ፓይቻርም የሚል ሳይት ያመጣልኛል። www.jetbrains.com ከሚለው የመጀመሪያው እዚህ ጋር ስክሪን ላይ የምታዩትን ዌብ ፔጅ አክሰስ አድርገን እንገባለን። ይሄንን ኦፕን እናደርጋለን ማለት ነው። ይህን ፔጅ ኦፕን ስናደርግ ወደዚህኛው ስክሪን ያመጣናል። እንደምታዩት እንግዲህ ከታች ዳውንሎድ የሚል ኦፕሽን አለው። ወደ ታች ስክሮል ስናደርግ እንግዲህ የተለያዩ
እንደ ፓይተን፣ ዲጃንጎ፣ ፍላስክ የመሳሰሉ ጁፒተር ኖትቡክ፣ ሲኩኤል፣ ፓንዳስ ላይብራሪዎች ጋር ኢንቴግሬት አድርጎ መስራት ይችላል። ዳውንሎድ ለማድረግ እዚህ ዳውንሎድ የሚለውን በተን ክሊክ እናደርጋለን። ወደዚህኛው ፔጅ ያመጣናል። ይሄ ከኦፊሻል ዌብ ፔጃቸው ዳውንሎድ ለማድረግ ስንፈልግ ነው። እዚህ ጋር .exe ፋይል በብራኬት ውስጥ ዊንዶ የሚል አለ። ይሄንን ክሊክ እናደርጋለን ማለት ነው። ይሄንን ክሊክ ስናደርግ እንግዲህ ከዚህ ከኦፊሻል ዌብ ፔጃቸው ላይ እዚህ በምናየው መልኩ የፓይቻርም 2025 ቨርዥን 2025.3.3 ቨርዥንን ዳውንሎድ ያደርግልናል ማለት ነው። ሌላ ሁለተኛ ኦፕሽን ከጌት ኢንቱ ፒሲ አክሰስ ማድረግ እንችላለን። ከላይ እንደምታዩት ብራውዘር ላይ getintoPC.com ሰርች ስናደርግ ወደዚህ ፔጅ ያመጣናል። እዚህ ጋር እንግዲህ ሰርች የምናደርግበት ኢንጂን አለው ይህ ሳይት ማለት ነው። ፓይቻርም ብለን እዚህ ጋር ጎ እንላለን። ፓይቻርም ብለን ኢንተር ወይም ደግሞ ጎ የሚለውን እንነካለን። እዚህ ጋር እንግዲህ የፓይቻርም ሴትአፕን አክሰስ ወደምናደርግበት ሳይት ያመጣናል። እዚህ ኦፕን እናደርገዋለን። እንደምታዩት ከዚህኛው ፔጅ ላይ እዚህ ዳውንሎድ የምናደርግበትን ኦፕሽን ይሰጠናል። ፓስወርድ ከዚህ የምናወርድ ከሆነ 1 2 3 ነው የምንጠቀመው ኤክስትራክት ስናደርግ። ከዚህ ፔጅ ዳውንሎድ ማድረግ እንችላለን። ዳውንሎድ ካደረግን በኋላ በቀጥታ እንግዲህ ፋይል ውስጥ እኔ እንደምታዩት ከጌት ኢንቱ ፒሲ ዳውንሎድ ያደረግኩት ፋይል አለ። በተመሳሳይ መልኩ ከኦፊሻል ዌብ ፔጅም ያወረድኩት አለ። ስለዚህ በአማራጭ እነዚህን እናንተ ከፈለጋችሁ ሳይት ዳውንሎድ አድርጋችሁ ኢንስታል ማድረግ ትችላላችሁ ማለት ነው። አሁን ሌተስት ቨርዥኑን ከኦፊሻል ዌብ ፔጅ ያወረድነው አለ ፓይቻርም 2025.3.3 የሚለው ማለት ነው። ይህን ሴታፕ እንግዲህ ዳውንሎድ ካደረግን በኋላ እንጭናለን ማለት ነው። ሃው ቱ ኢንስታል ፓይቻርም የሚለው ነው። እንደ ማንኛውም አፕ እዚህ ጋር ኢንስታል ነው የምናደርገው። ከዚያ በፊት ግን ሜቢ ምን ቼክ እናደርጋለን? ኮማንድ ፕሮምፕት ዊንዶውን ኦፕን ታደርጉና የፓይተን IDLE ሴታፕ መጀመሪያ መጫን አለበት። እሱን ቼክ እናደርጋለን። ኮማንድ ፕሮምፕት ዊንዶውን ከፍትና ፓይተን ዳሽ ቨርዥን ብለን እንጽፋለን። ዘን ኢንተር እንላለን። እንደምታዩት ፓይተን 3.14 ተጭኗል። ነገር ግን ካልተጫነ በመጀመሪያ ይሄንን የፓይተን ፕሮግራም ሶፍትዌር ኢንስታል ማድረግ ይጠበቅብናል ማለት ነው። በመጀመሪያ እዚህ ዲቫይስ ላይ ስለተጫነ በቀጥታ የፓይቻርም ሴታፕን ኢንስታል ማድረግ እንችላለን ማለት ነው። እዚህ ዳውንሎድ ዳይሬክተሪ ላይ መጣና ራይት ክሊክ ኦን ኢት ራን አስ አድሚኒስትሬተር ይህ ማስጀመር እችላለሁ። ራን አስ አድሚኒስትሬተር ብለን እናስጀምራለን። ኢንስታሌሽኑ እንደምታዩት ይጀምራል ማለት ነው። እንግዲህ በጣም ሲምፕል ነው። እዚህ ጋር ኔክስት እያልን መቀጠል ነው። እንደማንኛውም አፕ ኔክስት ላለው ፓዝ ዳይሬክተሪውን እንድሰጠው እዚህ ጋር ይጠይቀኛል። ብሮስ የሚል አለ። ከፈለግን ፓዙን መቀየር እንችላለን። ኦር ዱፕሊኬሽን ካለ ይህንን ፓዝ መቀየር እንችላለን። ወይም ደግሞ ሴታፑ ኢንስታል የሚሆንበትን ፓዝ ማለት ነው። ለምሳሌ እዚህ ጋር እንቀይረዋለን። ፕሮግራም ፋይል ውስጥ የነበረውን ፓዙን ኢንስታሌሽን ፓዙን ፕሮግራም ፋይል 86 የሚለው ውስጥ እንዲጭነው ከፈለኩ ቼንጅ አደርገዋለሁ። ይህንን ኔክስት እንላለን። እዚህ ጋር you have to be care የመጀመሪያውን እና ፓይ የሚለውን እንዲሁም ደግሞ በቀኝ በኩል ያለውን ማርክ ማድረግ እንችላለን። ፎልደር ቱ the path የሚለውን ኦፕሽን እነዚህን ማርክ ካደረግን በኋላ ኔክስት እንላለን። ዘን ኔክስት ኦር ኢንስታል የሚለውን ክሊክ እናደርጋለን። ይህን ክሊክ ካደረግን በኋላ በቀጥታ እንደምታዩት የፓይቻርም ኮሚኒቲ ቨርዥን ወይም ደግሞ የፓይቻርም ሴታፕ ኢንስታል ማድረግ ይጀምራል ማለት ነው። እንደ ኮምፒውተራችን ፍጥነት ይወሰናል። እኔ ጋር እንደምታዩት ኢንስታል አድርጎ ጨርሷል ማለት ነው። ከረንትሊ ኦፕን ማድረግ ከፈለኩ ከላይ ቼክ ማድረግ እችላለሁ። ክሎዝ ማድረግ ከፈለግን ፊኒሽ የሚለውን ክሎዝ እናደርጋለን። ይህን ከጫን በኋላ ደግሞ ቤዚክ ኢንተርፌሱ ምን ይመስላል የሚለውን እናያለን። ይህን ለማየት እዚህ ሰርች ኢንጂን ላይ መተን የተጫነውን የፓይቻርም ሴታፕ እንከፍታለን። ፓይቻርም 2025.3.3 የሚል ቨርዥን ነው የጫነው። ይህን ኦፕን እናደርጋለን ማለት ነው።
የፓይቻርም ሴታፕ ኦፕን ያደርግልናል 2025.3 ኦር ሌተስት ቨርዥን ኦፍ ፓይቻርም ሴታፕ ነው የጫንኩት። ስክሪን ላይ እንደምታዩት ኦፕን ያደረገልኝ ነው ማለት ነው። ሶ ፎር ዘ ፈርስት ታይም ኦፕን ስታደርጉት እንደዚህ አይነት ፔጅ ይዞልን ይመጣል ማለት ነው። እዚህ ጋር ዌልካም ፔጅ ይኖረዋል ኢንተርፌሱ። ሶ እያንዳንዱ ቱሎች እዚህ ዌልካም ፔጅ ላይ ብንመጣ ኒው ፓይተን ለመክፈት የሚያስችሉን ቱሎች ይመጣሉ። እንደምታዩት ፕሮሰስ ላይ ነው፣ ገና ኦፕን እያደረገን ነው። ፎር ዘ ፈርስት ታይም ኦፕን ስናደርግ የዚህን አይነት ኢንተርፌስ ይዞልን ይመጣል ማለት ነው። ሶ ኦፕን ካደረግን በኋላ እንግዲህ እያንዳንዱ ቱሎች ምን እንደሚመስሉ እንዴት አክሰስ ማድረግ እንደሚችል ደግሞ በዲቴል ማየት ያስፈልገናል ማለት ነው። እዚህ ጋር እንግዲህ ኢንተርፌሱን እኛ በምንፈልገው ወይ አጀስት ማድረግ እንችላለን። እዚህ ስክሪን ላይ እንደምታዩት ከላይ ዌልካም ፔጅ አለ። እዚህ የዌልካም ፕሮጀክት ነው። ኒው ፕሮጀክት ክሬት ስናደርግ እዚህ አዲስ ክሬት ያደረግነው ፕሮጀክት አስ ሊስት ሆኖ ይመጣል። ከላይ እንደምታዩት የሜኑ ባር ቱል አሉ። ዲፍረንት ታቦች አሉ። ፋይል፣ ኤዲት፣ ቪው፣ ናቪጌት የሚሉ ቱሎች ሃይድ አውቶ ሃይድ ማድረግ እንችላለን። ፒን ማድረግም እንችላለን። እዚህ ጋር እንደምታዩት በፋይል ስር ብንገባ ዲፍረንት ቱሎችን እዚህ አክሰስ ማድረግ እችላለሁ። በኤዲት ስር ብንገባ በተመሳሳይ ቪው ላይ ብንገባ የተለያዩ ቱሎችን እዚህ አክሰስ ማድረግ እንችላለን። እንደ ቱል ዊንዶ፣ አፒራንስ የመሳሰሉትን ዲፍረንት ቱሎችን እዚህ አክሰስ ማድረግ ይቻላል። ራን ከዚህ ከቪው ላይ አድ ብናደርግ እንደምታዩት በአክቲቪቲ ባር ላይ ይጨምርልናል። ሌላኛው አፒራንስ፣ በቪው ስር ገብተን አፒራንስን ማስተካከል እንችላለን። ከዚህም በተጨማሪ ሜኑ ባሩን ሃይድ አውቶ ሃይድ የሚለውን ኮንትሮል ማድረግ እንችላለን ማለት ነው። እዚህ ጋር በሜኑ ባር የሚል አለ። ሃይድ የሚለው ማርክ ስለሆነ ስንወጣ አውቶ ሃይድ ያደርግልናል የሜኑ ባሩ ማለት ነው። ሾው ሜኑ ባር ብናደርገው ከላይ እንደምታዩት ፒን ያደርግልናል ማለት ነው። ሜኑ ባሩን ሃይድ አያደርገውም። ቪው ውስጥ ገብተን እንደዚህ ኮንትሮል ማድረግ እንችላለን። በቪው ወይም ደግሞ በአፒራንስ ስር ገብተን እዚህ ሜኑ ባር ላይ የሚለውን መርጅ ብናደርግ እንደምታዩት የፕሮጀክት እና የሜኑ ባሩን በአንድ ላይ ከቶፕ ያስቀምጥልናል። ቪው ውስጥ ገብተን እዚህ አሁንም አፒራንስ ስር ገብተን ሾው ብናደርግ ሜኑ ባሩን ከላይ ፕሮጀክት ታቦቹን ደግሞ ከስር ያደርግልናል ማለት ነው። እዚህ ስክሪን ላይ እንደምናየው አሁን አዲስ ፕሮጀክት ክሬት ስላደረግን ዌልካም የሚል ኦፕሽን ነው የምናገኘው። ናቪጌት፣ ሌላኛው በቪው ስርም የተለያዩ ቱሎችን እንደዚህ አክሰስ ማድረግ እንችላለን። ናቪጌት ታብ ላይ ብትገቡ የተለያዩ ቱሎችን ማግኘት እንችላለን። በኮድ፣ በራን ስር፣ በቱል ስር፣ በዊንዶ እንዲሁም ከላይ እንግዲህ ብዙ ታቦች አሉ። በእነዚህ በእያንዳንዱ ስር ስንገባ ዲፍረንት የቱል አክሰሶችን ማግኘት እንችላለን ማለት ነው። በኤስሲ ስር ብንገባ የተለያዩ ቱሎችን አክሰስ ማድረግ እንችላለን። እንደ ጊታብ የመሳሰሉት ኢንተግሬት ማድረግ ስንፈልግ፣ ጊታብ ሪፖዚተሪ ክሬት ማድረግ ስንፈልግ እዚህ ውስጥ አክሰስ ማድረግ እንችላለን። ሌላኛው በዊንዶው ስር ብንገባ ሌአውቱን ኮንትሮል ማድረግ እንችላለን። እዚህ ጋር ዊንዶው ስር ብንገባ በተመሳሳይ እዚህ ሌአውቶችን ኮንትሮል የምናደርግበት የተለያዩ ቱሎችን አክሰስ ማድረግ እንችላለን ማለት ነው። እነዚህ እንግዲህ ከላይ ያየናቸው በሜኑ ባር ስር የምናገኛቸው ዲፍረንት ቱሎች ናቸው። ሄልፕ ላይ ብትገቡ እዚህ ጋር ፋርዘር ስለ ፓይቻርም ኮሚኒቲ ዲፍረንት ቱሎችን እዚህ አክሰስ ማድረግ እንችላለን። ከላይ እንግዲህ የምናያቸው ሜኑ ባር ቱል ናቸው። ሌላኛው በዚህ በግራ በኩል የምናገኘው ደግሞ አክሽን ቱል ባርስ የሚለው ነው። እዚህ ጋር ለምሳሌ ፕሮጀክት ኤንድ ፋይል ብራውዘር አለ። ይህንን ኦን ኦፍ ማድረግ እንችላለን። ፕራይመሪ ፓኔል ይከፍታል በስሩ። በእያንዳንዱ አክቲቪቲ ቱል ላይ ክሊክ ስናደርግ የፕራይመሪ ፓኔል ይከፍታል።
ለምሳሌ ካታሎግ ወደታችን ብትወርዱ ራን፣ ተርሚናል የመሳሰሉ ዲፍረንት ቱሎችን በዚህ በአክቲቪቲ ባር በግራ በኩል ያሉትን ቱሎች አክሰስ ማድረግ እንችላለን ማለት ነው። ለምሳሌ ተርሚናል ዊንዶ ኦፕን ብናደርግ ከስር እንደምታዩት ተርሚናል ዊንዶ ይከፍታል። አዲሽናል አክቲቪቲ ባሮችን አድ ማድረግ ስንፈልግ እዚህ ጋር ስሪ ዶቷ ላይ ክሊክ በማድረግ ለምሳሌ ሰርች፣ ሌሎችንም እንደ ዲበግ ምናምን የመሳሰሉ ኤአይ ከቨሬጅ የመሳሰሉ ቱሎችን አድ ማድረግ ስንፈልግ እዚህ ስሪ ዶቷ ላይ ክሊክ በማድረግ አክቲቪቲ ቱል አድ ማድረግ እንችላለን። በዚህ በግራ በኩል ያሉ የአክቲቪቲ ቱሎችን አድ ማድረግ እንችላለን። ሌላኛው ደግሞ ፕራይሜሪ ሳይድ ባር የምንለው ነው። እዚህ ጋር ልክ እያንዳንዱን አክቲቭ ባር አድ ስናደርግ እዚህ ዲስፕሌይ ሆኖ የሚመጣልን ማለት ነው። እዚህ እንደምታዩት ናቪጌሽን፣ የቱል ባር የመሳሰሉትን አድ ስናደርግ በቪው ውስጥ ገብተን እነዚህን አክቲቪቲ ቱል ባሮች ሃይድ አንሃይድ ማድረግ እንችላለን ማለት ነው። ስትራክቸርን ክሊክ ብታደርጉ እዚህ ስትራክቸር ፓኔል በጎን ይከፍታል እንደምታዩት። እነዚህ እንግዲህ በአክቲቪቲ ባር ላይ የምናገኛቸው አክቲቪቲ ባር ላይ የምናገኛቸው ዲፍረንት ቱሎች ናቸው። ሌላኛው ደግሞ ሰከንደሪ ሳይድ ባር የምንለው በቀኝ በኩል አክሰስ የምናደርጋቸው ዲፍረንት ቱሎች አሉ። እዚህ ጋር እንደምታዩት ኤአይሲስ፣ ዴታቤዝ የመሳሰሉ ቱሎችን እዚህ በቀኝ በኩል አክሰስ ማድረግ እንችላለን ማለት ነው። እዚህ በቀኝ በኩል የምናገኘው ፓኔል ኮሊት ሰከንደሪ ሳይድ ባር ብለን እንጠራዋለን ማለት ነው። ሌላው ቱል ደግሞ እዚህ ሜን ዊንዶ ላይ የምናገኛቸው ቱሎች ናቸው። ዌልካም ፓይቻርም የሚለው ኢንተርፌስ ላይ ስንመጣ እዚህ ኒው ስክሪፕት፣ ኒው ፓይተን ኦፕን የምናደርግበት ፕለጊን ቱሎችን አክሰስ የምናደርግበት ዌልካም ሆም ፔጅ ላይ እነዚህን ቱሎች አክሰስ ማድረግ እንችላለን ማለት ነው በዚህ መልኩ። ሌላኛው ደግሞ ሃው ቱ ዩዝ ፓይቻርም ነው። እንዴት ፓይቻርምን ፕሮጀክት ክሬት አድርገን እንዴት መጠቀም እንደምንችል የምናይ ይሆናል ማለት ነው። ይህን ለማድረግ እንግዲህ ኒው ፕሮጀክት ክሬት ለማድረግ እዚህ ዌልካም ፔጅ ላይ መተን መሀል ላይ መክፈት እንችላለን። ኦር ሜኑ ባር ላይ ከላይ መተን ኒው ፕሮጀክት ክሬት ማድረግ ስንፈልግ፣ ኦፕን ማድረግ ስንፈልግ ኦፕን ፕሮጀክት ማድረግ እንችላለን። አዘርዋይስ እዚህ በግራ በኩል የምናገኘው አክቲቪቲ ባር ላይ መተን በፕሮጀክት ኢን ፋይል ስር ብንገባ ኒው ፕሮጀክት ክሬት ማድረግ እንችላለን። እዚህ ጋር ኒው ኦፕን የሚለውን ክሊክ ብናደርግ ፕሮጀክት ፓዝ ዳይሬክተሪ እንድንሰጠው እዚህ ጋር ይጠይቀናል። ለምሳሌ ወርኩ ፓይቻርም ፕሮጀክት የሚል ዲስክቶፕ ላይ ክሬት ያደረኩት ፎልደር አለ። ይህንን ፎልደር እንመርጥለታለን። እንደምታዩት እንግዲህ ከዌልካም ፔጅ በተጨማሪ ትረስት ፕሮጀክት የሚል ኦፕሽን ያመጣል። በዲፎልት የነበረውን የዌልካም ፕሮጀክት ወደኛ ክሬት ወዳደረግነው ፕሮጀክት ፓዝ ያመጣልናል። እዚህ ፓዝ ውስጥ ዲፎልት ሜን ፓይ የሚል የፓይተን ዲፎልት ኮድ የያዘ የፓይተን ፕሮጀክት ክሬት አድርጎ ያመጣልናል ማለት ነው። እዚህ ፕሮጀክት ፓዝ ውስጥ መተን እንግዲህ የፓይተን ፕሮጀክት፣ የጁፒተር ኖትቡክ ፕሮጀክት እዚህ ፕሮጀክት ዳይሬክተሪያችን ውስጥ መተን ክሬት ማድረግ እንችላለን። እዚህ ጋር እንደምታዩት እዚህ ፕሮጀክት ዳይሬክተሪ ውስጥ ኦፕን ስናደርግ ሜን ዶት ፓይ የሚል ፋይል ነው ያለን። ፕሮጀክት ዳይሬክተሪው ላይ ራይት ክሊክ አድርገን ኒው የሚል ኦፕሽን አለው። የተለያዩ የፓይተን ፕሮጀክቶችን ወይም የተለያዩ ፕሮጀክቶችን እዚህ ክሬት ማድረግ እንችላለን። ፓይተን፣ ጁፒተር ኖትቡክ፣ ጃቫስክሪፕት የመሳሰሉትን። ለምሳሌ ፓይተን ፕሮጀክት እዚህ ጋር ክሬት ማድረግ ከፈለኩኝ ፓይተን የሚለውን መርጣለሁ። እዚህ ጋር ስም እንድሰጠው ይጠይቀኛል። የፕሮጀክት ኔሙን ማለት ነው። ዘን ወርቁ ፓይተን ፕሮጀ የሚል ስም ሰጠሁት። ዶት ፓይ ፋይል ኤክስቴንሽን ያለው ፋይል እዚህ ጋር ክሬት ያደርግልናል። እንደምታዩት እዚህ ፋይል ፓዝ ውስጥ ወርቁ ፓይተን ፕሮጅ ዶት ፓይ የሚል ኒው የፓይተን ፕሮጀክት ክሬት አድርጎልናል ማለት ነው። እዚህ ሴቭ አስ ዳይሬክተሪ ውስጥ ወይ ፕሮጀክት ዳይሬክተሪያችን ውስጥ ብንመጣ ዲስክቶፕ ላይ ወርቁ ፓይቻርም ፕሮጀክት የሚለው ውስጥ ብንገባ ክሬት ያደረግነውን አሁን ፕሮጀክት እዚህ ያሳየናል። ወርቁ ፓይተን ፕሮጅ ዶት ፓይ የሚል ፋይል እዚህ ጋር ክሬት አድርጎልኛል ማለት ነው። በዚህ መልኩ እንግዲህ
የፓይተን አይዲኤል ወይም ደግሞ .py ፕሮጀክት ክሬት ማድረግ እችላለሁ። ሌላ የጁፒተር ኖትቡክ ፕሮጀክት ክሬት ለማድረግ አሁንም ፋይል ፓዝ ውስጥ ራይት ክሊክ እናደርግና ኒው እናደርጋለን። ዘን የተለያዩ ፕሮጀክቶችን እዚህ ክሬት ማድረግ እንችላለን። እንደምታዩት ጃቫስክሪፕት፣ ኤችቲኤምኤል፣ ሌሎችም ብዙ ፕሮጀክቶችን እዚህ ራን ማድረግ እንችላለን። ጁፒተር ኖትቡክ ከፈለግን እዚህ ጁፒተር ኖትቡክ የሚለውን እንመርጣለን። ፋይል ኔም እንድሰጠው ይጠይቀኛል፣ ወይም ደግሞ የፕሮጀክት ኔም እዚህ ጋር እንሰጠዋለን። ወርቁ ጁፒተር ፕሮጀክት የሚል ስም ሰጠው። ዘን ኢንተር ስንል እዚህ ፕሮጀክት ፓዝ ዳይሬክተሪያችን ውስጥ እንደምታዩት የጁፒተር ኖትቡክ ፕሮጀክት ክሬት ያደርግልናል ማለት ነው። ሰው እንግዲህ እነዚህን ሁለት ፕሮጀክቶች ክሬት አድርገናል። እዚህ እንደምታዩት የጁፒተር እና የፓይተን .py ፋይል ኤክስቴንሽን ያለውን ፕሮጀክት ፎልደሮችን ፋይሎችን ክሬት አድርገናል ማለት ነው። ከዚህ በኋላ እንግዲህ ሳምፕል ኮዶችን እዚህ ውስጥ እየወሰድን ቴስት እናደርጋለን። የፓይቻርም ኤዲተር ፓይተን ፕሮጀክቶችን እዚህ ክሬት እያደረግን እንሞክራለን ማለት ነው። እዚህ ለምሳሌ ወርቁ ፓይተን ፕሮጅ.py የሚለው ፋይል ውስጥ አንድ ሳምፕል የፓይተን ኮድ አምጥቻለሁ። ፕሪንት ሄሎ ወርልድ፣ ፕሪንት ዌልካም ቱ ፓይተን ፕሮግራሚንግ፣ እንዲሁም ደግሞ ፕሪንት አይ አም ወርቁ ይፍሩ ፍሮም ኢትዮ ኢንጂነሪንግ አካዳሚ የሚል አመጣው። ይሄንን ራን ብናደርግ ከስር እንደምታዩት ተርሚናል ዊንዶ ላይ ኤክስኪዩት ኦር ፕሪንት አድርጎ ያወጣልናል ማለት ነው። እንግዲህ በትክክልም እዚህ የፓይቻርም ፓይተን ኤዲተርን በመጠቀም ፕሮግራሙን ራን አድርጎልኛል። ፓይተንን በዚህ በፓይቻርም ሴትአፕ በመጠቀም መስራት እንችላለን ማለት ነው። ሌላ አዲሽናል ኮድ እዚህ ጋር እንደምታዩት ክሬት ያደረግነው ፕሮጀክት ዳይሬክተሪ ያሳየናል። ፋይል ውስጥ ገብተን እዚህ ለምሳሌ ሴቲንጉን አጀስት ማድረግ ብንፈልግ በፋይል ታብ ስር ገብተን የዚህን ፕሮጀክት ወይም ደግሞ የፓይቻርም ወርክ ኢንተርፌሱን ማስተካከል እንችላለን። ፋይል ውስጥ ገብተን ሴቲንግ የሚል ኦፕሽን ኦፕን ብናደርግ ወደዚህ ያመጣናል። እንደምታዩት እዚህ ሴቲንጉን አጀስት ማድረግ እንችላለን። አፒራንስ ኤንድ ቢሄቪየር የሚለው ላይ አፒራንስ የሚለውን ክሊክ አድርገን የሴትአፓችን ቲምስ ከለር አጀስት ማድረግ እንችላለን። ለምሳሌ እዚህ አይዝላንድ ዳርክ የሚል ነው። ሃይ ኮንትራስት የሚለውን ብቀይረው እንደምታዩት ኢንተርፌሱ አውቶ አጀስት ያደርጋል። ኮድ ከለር ስኬም ወይም ኤዲተር ከለር ስኬሙን እዚህ ጋር ዳርክ ብናደርግ መካከል ላይ ያለው የኤዲተር ስኬሙን ይቀይርልናል። ዘን ይህን አፕላይ ብንል እዚህ ስክሪን ላይ በምናየው መልኩ እንግዲህ መሀል ላይ ኮድ ኤዲተር ያለበት ብለርድ የሆነ ኢንተርፌስ አለው። ሰራውንዲንግ ያሉት ደግሞ ዳርክ የሆነ ኢንተርፌስ አለው። እኛ በምንፈልገው ወይ እንግዲህ የዚህን የፓይቻርም ኤዲተር ኢንተርፌስ ሴቲንጉን ኦፕን በማድረግ በምንፈልገው ወይ አጀስት ማድረግ እንችላለን ማለት ነው። እዚህ ጋር ሌላ ሳምፕል ኮድ አምጥተን እዚህ .py ፋይል ወይም ወርቁ ፓይተን ፕሮጀክት .py ፋይል የሚል ላይ ሌላ የፓይተን ኮድ አምጥተን ቼክ እናደርጋለን። እዚህ ጋር እንደምታዩት እንግዲህ የኳድራቲክ ኢኩዌሽን የሚሰራ የፓይተን ኮድ ነው። እዚህ እንደምታዩት ይህንን ራን እናደርጋለን። ከታች ተርሚናል ዊንዶ ላይ ኢንፑት ይጠይቀናል። ኢንፑት ኤ ኤንድ ቢ ሲ ያለው ይህንን ኢንፑት ፊድ እንድናደርግ ይጠይቀናል ማለት ነው። ራን ካደረግንም እንደምታዩት ኢንተር ዘ ቫልዩ ኦፍ ኤ ይለናል። ኳድራቲክ ኢኩዌሽን ኢንፑት ፓራሜትሮች አሉት ኤቢሲ እንድናስገባ ማለት ነው። ዘን ኤን እንሰጠዋለን፣ ኢንተር እንላለን። ቢን ይጠይቀናል። ቢ ኢንፑት ፓራሜትር እንሰጠዋለን፣ ኮንስታንት ኢንፑት ፓራሜትሩ ማለት ነው። ዘን ኢንተር እንላለን። ሲ ፓራሜትር እንድንሰጠው ይጠይቀናል። ሲ ፓራሜትርን ኢንፑት ካስገባን በኋላ አውቶማቲካሊ የኳድራቲክ ሶሉሽኑን ኤክስኪዩት ያደርግልናል ማለት ነው። እዚህ ጋር እንደምታዩት ኢንፑት ኤ ቢ ሲሰጠ ነው ኳድራቲክ ሶሉሽን x1 እና x2ን ኤክስኪዩት አድርጎልናል ማለት ነው። በዚህ መልኩ እንግዲህ .py ወይም ደግሞ የፓይተን ኤዲተር እዚህ ፓይቻርም ሴትአፕ ላይ መጠቀም እንችላለን ማለት ነው። በዚህ መልኩ
ሌላኛው እዚህ በፓይቻርም ላይ የጁፒተር ኖትቡክ ፕሮጀክትን እንዴት መጠቀም እንደምንችል እናያለን። እዚህ ጋር እንግዲህ ፋይል ፓዛችን ውስጥ ክሬት ያደረግነው የጁፒተር ፋይል አለ። ወርቁ ጁፒተር ፕሮጀክት የሚል የፓይተን ፋይል አለ። ይሄ ተርሚናል ዊንዶ ያስፈልገንም። ጁፒተር ኖትቡክ ከሆነ አውቶማቲካሊ ኤክስኪዩት ሲያደርግ እዚያው ሴሉ ላይ ነው ኤክስኪዩት የሚያደርግልን አውትፑቱን። ተርሚናል ዊንዶ ያስፈልገንም። ተርሚናል ዊንዶውን ኦፍ እናደርጋለን። ይሄኛው የተርሚናል ዊንዶ ጁፒተር ኖትቡክ የሚጠቀም ከሆነ ስለማያስፈልገን ማለት ነው። እዚህ ጋር የተለያዩ ሴሎችን አድ ማድረግ እንችላለን። እንደምታዩት ኮድ የምንጽፍበት ማለት ነው። እዚህ ጋር አድ ስንል ዲፍረንት የጁፒተር ኖትቡክ ሴሎችን እዚህ ክሬት ያደርግልናል። ይህንን የማንፈልገው ከሆነ ደግሞ ዲሊት ማድረግ እንችላለን። እዚህ ጋር ኮድ ታይፑን ኮድ ከሆነ የምንሰራው ኮድ እናደርጋለን። ቴክስት ከሆነ ማርክዳም አድርገን መቀየር እንችላለን። ለምሳሌ ይህን ማርክዳም ብናደርገው ሴሉ የቴክስት ፎርማት ነው የሚኖረው ማለት ነው። ሲኩዌል ስንፈልግ ሲኩዌል እናደርገዋለን ሴሉን። እዚህ ጋር እንደምታዩት እንግዲህ ማርክዳም ከሆነ ማርክዳም የምንሰራበትን ሴል ክሬት ያደርግልናል ማለት ነው። እዚህ ጋር ቴክስት አሁን መጻፍ እንችላለን እዚህ ሴሏ ላይ ማለት ነው። እዚህ ሴል ላይ እንደምታዩት እንግዲህ ጁፒተር ኖትቡክ የሚል ቴክስት ፎርማት እዚህ ጋር ጁፒተር ኖትቡክ ቱቶሪያልስ የሚል ቴክስት ሰጠሁት። ሴሉ ማርክዳም ስለሆነ በቴክስት ፎርም ራም ብታደርጉት እዚህ ጋር በቴክስት ፎርም አውትፑቱን ያስቀምጥልናል ማለት ነው። እንደምታዩት እንግዲህ በቴክስት ፎርም ይህንን ያስቀምጥልናል። ከታች ያሉ ሴሎች የኮድ ናቸው። እንደምታዩት የተለያዩ ኮዶችን እዚህ ላይ አምጥተን ቴስት እናደርጋለን። እዚህ ጋር ሁለተኛው ሴል እንደምታዩት የኳድራቲክ ሶሉሽን የሚሰራ፣ እዚህ ጋር ደግሞ ሊስት ፈንክሽን የያዘ፣ ከታች ደግሞ የነምፓይ ላይብራሪዎችን ኤክስኪዩት የሚያደርግልን ነምፓይ ማትፕሎት ሊብ ላይብራሪን ተጠቅመን ግራፍ ለመስራት የሚያስችሉ የተለያዩ ሴሎች የፓይተን ፕሮግራሚንጎችን እዚህ ጋር ወይም ኮዶችን አምጥተናል እያንዳንዱ ሴል ላይ። እዚህ ኮድ ሴሉን እያንዳንዱን እንግዲህ ኤክስኪዩት ኦር ራን እያደረግን አውትፑትን ለማየት እንሞክራለን። የመጀመሪያውን ሴል እዚህ ጋር ራን እናደርጋለን። እያንዳንዱን ሴል ራን ማድረግ ስንፈልግ ሲንግል ራን ማድረግ እንችላለን፣ ኢንዲቪዥዋል ሴሉን ማለት ነው። ዘሆል ፕሮጀክቱን ደግሞ ራን ለማድረግ ከፈለግን ከላይ ራን ኦል ሴል የሚል ኦፕሽን አለው። እንደምታዩት እንግዲህ የመጀመሪያውን ሴል ኤክስኪዩት አድርጎልናል፣ አውጥቶልናል ማለት ነው። ፕሪንት አድርጎልናል። ሄሎ ወርልድ ዌልካም ቱ ፓይተን ፕሮግራሚንግ አይ አም ወርክ ዊዝ ዩ ፍሮም ኢትዮ ኢንጂነሪንግ አካዳሚ የሚል ኤክስኪዩት አድርጎልኛል። ሁለተኛውን ሴል ራን ስናደርግ እንደምታዩት ኢንፑት ይፈልጋል። ኢንፑት ኤ ቢ ሲን እንሰጠዋለን ማለት ነው። እዚህ ጋር ኢንፑት ኤን ኦኬ እንላለን። ኢንፑት ቢን እናስገባና ኦኬ እንላለን። ኢንፑት ሲን ሰተን ኦኬ እንላለን። የዚህን የፓይተን ፕሮግራሚንግ ሶሉሽኑን እዚህ ጋር ፕሪንት ያደርግልናል። ከስር እንደምታዩት በቀኝ በኩል በሰከንደሪ ሳይድ ባር ላይም እዚህ ጋር ኢንፑት ያስገባናቸውን ኤክስኪዩት ያደረግነውን ያሳየናል ማለት ነው። እዚህ ጋር እንደምታዩት ሴሉን ኤክስኪዩት አድርጎልኛል። አውትፑቶቹን እዚህ ጋር ሰጥቶናል ማለት ነው። ሌላ የሚቀጥለውን ሴል ራን እናደርጋለን። እዚህ ጋር እንደምታዩት የሊስት ፈንክሽን አለው። ቡሊያን ፈንክሽን ፕሪንት እንዲያደርግልን የተሰራ ኮድ ነው። እንደምታዩት ትሩ ፎልስ እያለ ያወጣልናል። የሚቀጥለው ደግሞ ነምፓይ ወይም ደግሞ ሚን ሚዲያ ሞድ ሪግሬሽን የሚሰራ ነው። ወደታች ብንኖር የተለያዩ ፕሎት የምናደርጋቸው ግራፎች ኮድ አለው። ለምሳሌ እዚህ ጋር እንግዲህ የሪግሬሽን የሚሰራልን ኮድ አለን እዚህ። ከዛ በፊት እንግዲህ ከታች የምናያቸው ሴሎች የፓይተን ላይብረሪ አለው እንደ ነምፓይ፣ ማትፕሎትሊብ፣ እንደ ሲቦርን የመሳሰሉት ነገሮች። እነዚህ ምናልባት ከዚህ በፊት ኢንስታል ካልተደረጉ እዚህ ፋይል ውስጥ ገብተን በሴቲንግ ስር ከገባን በኋላ ኢንተርፕሬተር ላይ እንመጣለን። እዚህ ኢንተርፕሬተር ወይም ፓይተን ኢንተርፕሬተራችንን የፓይተን ቨርዥናችንን ከቀየርን በኋላ እዚህ ጋር እንግዲህ
አድ የምናደርግበት ኦፕሽን አለ። ምክንያቱም የፓይተን ላይብራሪዎቹ ከሌሉ እነዚህን የፓይተን ኮዶች ኤክስኪዩት ላያደርግልን ስለሚችል እያንዳንዱን የፓይተን ላይብራሪ እዚህ ጋር አድ ማድረግ ይጠበቅብናል ማለት ነው። አድ ኦር ፕለጊን ማድረግ ይጠበቅብናል። ይህን ለማድረግ እንግዲህ ፋይል ውስጥ መተን ሴቲንግ ከከፈትን በኋላ ኢንተርፕሬተር ላይ እንገባለን። የፓይተን ኢንተርፕሬተሩን እዚህ ጋር አድ እናደርጋለን። ለምሳሌ እዚህ ጋር እንደምታዩት የፈለግነውን ላይብራሪ ወይም ደግሞ የፓይተን ላይብራሪ ሰርች ማድረግ እንችላለን። ማትፕሎትሊብ ላይብራሪን እዚህ ጋር አድ ማድረግ ከፈለኩን እዚህ ጋር ማትፕሎትሊብ ብዬ ጽፋለሁ። ዘንድ ሰርች እናደርጋለን። ይህን ክሊክ እናደርግና ሰርች እናደርጋለን። ከዚህ በፊት ኢንስታል ከተደረገ አውቶማቲካሊ ሊስቱን እዚህ ውስጥ ያመጣልናል። አዘርዋይስ ኢንስታል ያደርግልናል። አድኢን ወይም ደግሞ ኢንስታል ያደርግልናል። እዚህ ጋር እንደምታዩት ኢንስታል ፓኬጅ የሚል ታብ አለው ከታች። እሱን ክሊክ በማድረግ ሜቢ የፓይተን ላይብራሪዎቹ ኢንስታል ካልተደረጉ ይሄንን ኢንስታል ማድረግ ይጠበቅብናል ማለት ነው። እዚህ ሳምፕል ኮድ ላይ እንግዲህ የተለያዩ የፓይተን ላይብራሪዎች ስላሉ እነሱን ራን እንዲያደርግልን የግድ እነዚህ የፓይተን ላይብራሪዎች መጫን አለባቸው። በዚህ መልኩ እንግዲህ ኢንስታል ያልተደረጉ የፓይተን ላይብራሪዎች ካሉ እንጭናለን። እንደምታዩት እንግዲህ የማትፕሎትሊብ 3.10.8 ቨርዥን ኦልሬዲ ኢንስታልድ ተደርጓል። ሌላም የምንፈልገው የፓይተን ላይብራሪ ካለ ለምሳሌ ሲቦርን የሚል የፓይተን ላይብራሪ እዚህ ሰርች እናደርጋለን። እንደምታዩት ሲቦርን 0.4.3 ቨርሽን አለ እያለኝ ነው። ከዚህ በፊት ተጭኗል ማለት ነው። ስለዚህ እነዚህ ፓይተን ላይብራሪዎች ኢንስታል ካልተደረጉ እዚህ ፓይቻርም ላይ በዚህ መልኩ ሴቲንግ ውስጥ ኢንተርፕሬተር ላይ ገብተን ኢንስታል እናደርጋለን። እዚህ ጋር የምናያቸው ኮዶች እንግዲህ የነምፓይ ማትፕሎትሊብ የላይብራሪ ፋይሎች ስለሚጠቀም የግድ እነዚህ ላይብራሪ ፋይሎች ከሌሉ በዚህ መልኩ ኢንስታል እናደርጋለን ማለት ነው። እዚህ ጋር ነምፓይ ላይብራሪ የሚል ኮድ አለው። የመጀመሪያው ይሄንን አሁን ኤክስኪዩት እናደርጋለን። እንደምታዩት ሚኑን ስታንዳርድ ዴቪዬሽኑን ኤክስኪዩት አድርጎልኛል። የሚቀጥለውን ፔጅ አሁንም ራን እናደርጋለን። ሴሉን ማለት ነው። እዚህ ጋር እንደምታዩት ኤክስኪዩት ያደርግልናል። የፓይ ቻርት ፕሎት አድርጎልኛል የኛው ኮድ። የቀጣዩም ለምሳሌ ነምፓይ እና ማትፕሎትሊብ ላይብራሪ ያለው ይሄን ኤክስኪዩት እናደርጋለን። ይሄን ኤክስኪዩት ስናደርግ እዚህ የሰጠነውን ኮድ አውቶማቲካሊ ራን ያደርግልናል። እንደምታዩት ወደ ታች ብንወርድ እንግዲህ የ3D ፓይ ቻርት ፕሎት አድርጎልኛል ማለት ነው። በተመሳሳይ የሚቀጥለውን ሴል ሲቦርን እና ማትፕሎትሊብ ላይብራሪ ያለው ኮድ ነው። ይሄንን ራን ብናደርግ እንደምታዩት የሂስቶግራም ፕሎት አድርጎልናል ማለት ነው። የሚቀጥለው እዚህ ሴል ደግሞ ሲቦርን እና ማትፕሎትሊብ ያለው ላይብራሪ ያለ ይሄንን ራን ማድረግ እንችላለን። በዚህ እንግዲህ የፓይተን ላይብራሪዎችን ፓይቻርም ላይ በፋይል ስር ሴቲንግ ውስጥ ገብተን ፕለጊን በማድረግ ፓይተን ላይብራሪዎችን ወይም ደግሞ ፕሪራይት ኮድ ላይብራሪዎችን ወደዚህ ኢምፖርት አድርገን የፈለግነውን የፓይተን ኮድ ኤክስኪዩት ማድረግ ራን ማድረግ እንችላለን ማለት ነው። በዚህ መልኩ እነዚህ ኮዶች ወይም ደግሞ የፓይተን ላይብራሪዎችን ኢንስታል አድርገን ኤክስኪዩት ኦር ራን ማድረግ እንችላለን። ሌላኛው እዚህ አሁንም ፋይል ውስጥ መተን ሴቲንግ ኦፕን ካደረግን በኋላ እንግዲህ ኢንተርፌሱን የኮድ ሃይላይቶቹን በምንፈልገው ወይ አጀስት ማድረግ እንችላለን። ሴቲንጉን ከከፈትን በኋላ ኤዲተር ላይ እንገባለን። ከለር ስኪም የሚል ኦፕሽን አለ። ኦር ላንጉጅ ላይ ማስተካከል ስንፈልግ እዚህ ላንጉጅ ላይ አጀስት ማድረግ እንችላለን። እዚህ ጋር ለምሳሌ ባድ ካራክተር ብሬስ ኤንድ ኦፕሬተሮችን ዩኒክ ከለር እንዲኖራቸው ማድረግ እንችላለን። እዚህ ከለር ቲም አለው የራሱ የሆነ ዩኒክ ከለር ቲም። ለምሳሌ ብራስ የሚለውን ከለር እዚህ የምናየውን ወደ ሬድ አይነት ከለር ሰጠሁት። ይሄን ኦኬ እንላለን። ልክ ፓይቻርም ላይ ኮዱን በዚህ ከለር ሴት ያደርግልናል ማለት ነው። ኮማውን እዚህ የኮማ ከለር መቀየር ፈልግ ሌላኛው ኦፕሬተር ኦር ሳይን ከለሮችን ፕላስ ማባዛት መቀነስ ምናምን ከለሮችን ኦፕሬተር ሳይን ከለሮችን ዩኒክሊ የራሳቸውን
ከለር ቲም እንዲኖራቸው ማድረግ እንችላለን። ይህን አጀስት ማድረግ እንችላለን። ብራስ ወይም ደግሞ ፓራንዘስ ከለሩን እዚህ ጋር ሴት ማድረግ እንችላለን። እንደምታዩት ለፓራንዘስ የራሱ የሆነ ዩኒክ ከለር መስጠት እንችላለን። ብራኬት ኦር ክሎዝድ ብራኬት ከለሩን አጀስት ማድረግ ከፈለኩኝ እዚህ ጋር መተን የክሎዝድ ብራኬት ከለሩን ሴት ማድረግ እችላለሁ። ወደ ብሉ ከለር ሰጠሁት። እዚህ ጋር እንደምታዩት ይሄን ኦኬ እንላለን። ሌላኛው እዚህ ጋር የተለያዩ ሌሎች ሴት የምናደርጋቸው በምንፈልገው ወይ እኛ በሚመቸን መልኩ እንግዲህ እንትኖችን አጀስት ማድረግ እንችላለን። ለምሳሌ ብራኬት ላይ ከለሩን ቼንጅ ማድረግ ፈልግ የብራኬት ከለሩን ቀይረዋለሁ። እዚህ ጋር ክላስ ላይ ገብተን ኔም የመሳሰሉ ሪፈረንስ ከለሮችን ሴት ማድረግ እንችላለን። እኛ ዩዘር ዲፋይንድ አድርገን በምንፈልገው መልኩ መቀየር እንችላለን። ለምሳሌ ኮሜንት ላይ ብንመጣ ብሎክ ኮሜንት የፎንት ከለር ስታይሉን ከለር ቲሙን እዚህ ጋር አጀስት ማድረግ እንችላለን። ለምሳሌ ዳርክ ግሪን አይነት ከለር እንዲኖረው ከፈለኩኝ እዚህ በብሎክ ኮሜንት ስንጽፍ የዚህን አይነት ከለር ይኖረዋል። ላይን ኮሜንት ስንጽፍ ደግሞ የራሱ ዩኒክ ከለር እዚህ ሴት ማድረግ እንችላለን። ላይን ኮሜንት ሲሆን ማለት ነው። እንግዲህ እንደዚህ በምንፈልገው ዩዘር ዲፋይንድ በሆነ ወይ ይህን ሴታፕ አጀስት ማድረግ የምንችለው በጣም ፕሮፌሽናል የሆነ የፓይተን ኤዲተር ሴታፕ ነው። እዚህ ጋር ለምሳሌ ብዙ ነገሮችን አጀስት ማድረግ እንችላለን። በዚህ መልኩ ዩዘር ዲፋይንድ ኢንተርፌስ እንዲኖረን በሚያምር መልኩ የወርኪንግ ኢንተርፌሳችንን አጀስት ማድረግ እንችላለን ፓይተን ኤዲተር ላይ። ይህን አጀስት አድርገን ስንጨርስ ኦኬ አፕላይ እንላለን። እዚህ ጋር በምታዩት መልኩ እንግዲህ እያንዳንዱ ኮዶች የራሳቸው ዩኒክ ከለር ቲም እንዲኖራቸው ሪዲየብል እንዲሆኑ በጣም ኢንተረስትድ የሆነ ኮድ ኢንተርፌስ ያመጣልናል ማለት ነው። በዚህ መልኩ እንግዲህ የፓይቻርም ፓይተን ኤዲተር ቱልን ኢንተርፌሱን አጀስት ማድረግ በዚህ መልኩ ኢንስታል አድርገን መጠቀም እንችላለን ማለት ነው። አይ ቲንክ ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁትና ጠቃሚ ያገኛችሁት ሰብስክራይብ፣ ላይክ፣ ሼር ማድረግን አይርሱ። በየጊዜው አፕሎድ የማደርጋቸው ቪዲዮዎች ቀድሞ ለእናንተ ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሃቭ ኤ ናይስ ዴይ ፎር ኦል ባይ